በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 28 በዚች ቀን ክርስቶስን የሚወዱ የእንድራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ከገንዘባቸውም ለድሆችና ለችግረኞች ይሰጡ ነበር። ከዚህም በኋላ አንድ ወንድ ልጅና አንዲት ሴት ልጅን ወለዱ። ወንዱን ዮሐንስ ሴቲቱንም ማርያም ብለው ሰየሟቸው። ልጆቹም አደጉ። እንድራኒቆስና ሚስቱም እንግዳ በመቀበል ለድሆችና ለምስኪኖች መመጽወት በጎ ስራን አበዙ። እነርሱም መገናኘትን ትተው ሰውነታቸውን በንጽህና ጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ዝማ በሽታ ታመው በአንዲት ቀንም ሞቱ። እንድራኒቆስም አይቶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማኅፀን ራቁቴን ወጣሁ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር የጌትነቱ ስም የተባረከ ይሁን ለዘላለሙ አሜን። እናታቸውም ለሞት እስከምትደርስ እጅግ አዘነች። ልጆቿ ወደ ተቀበሩበት ወደ አጸደ ቤተ ክርስቲያን ሄደች። ከሐዘኗ መብዛት የተነሳ አንቀላፋች። በእንቅልፏም ውስጥ በልጆችሽ ሞት አታልቅሺ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳለ ሲነግራት አየች። ይህንንም ሰምታ ሄዳ ለባሏ ነገረችው። ከዚህም በኋላ ይህን ዓለም ይተዉ ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦም አዳሪዎች ሰጡ። በሌሊትም ወጥተው ወደ እስክንድሪያ ከተማ ደረሱ። ሚስቱንም በዚያ ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤል ዘንድ መነኮሰ። ከዚያም ተመልሶ ሚስቱ አትናስያን ወደ ሴቶች ደናገል ገዳም ወሰዳት። በዚያም ተዋት። ከ12 ዓመትም በኋላ እንድራኒቆስ ከቅዱሳት መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤልን ለመነው፣ ፈቀደለትም። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኘችው። ሚስቱ እንደሆነችም አላወቀም። እርሷ ግን አወቀችው፣ ነገር ግን ሚስቱ እንደሆነች አልገለጠችለትም። ወደ ቅዱሳት መካናትም በደረሱ ጊዜ ስራቸውን ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤል ሚስቱ እንደሆነች በመንፈስ ቅዱስ አውቆ እንድራኒቆስን ባልንጀራ ካደረግከው ከዚህ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። 12 ዓመትም በአንድነት ኖሩ። ማንም ያወቅ አልነበረም። አባ ዳንኤል የሚጎበኛቸውና ስለ ነፍሳቸው ጥቅም ያስተምራቸው ነበረ። ከዚህም በኋላ አትናስያ በታመመች ጊዜ ለእንድራኒቆስ አባታችንን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለመሞት ተቃርቧልና ትጎበኘው ዘንድና በደረሰም ጊዜ በታላቅ ሕመም ላይ አገኛት። እርሷም ታቆርበኝ ዘንድ እሻለሁ አለችው። ያን ጊዜም ተፋጠንና ስጋውና ደሙን አቀበላት። ከዚህም በኋላ አረፈች። በሚገንዟትም ጊዜ ሴት እንደሆነች አገኙ። ዳግመኛም ታሪኳንና ለባሏ የተወቻቸውን ምልክቶች አገኙ። እንድራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦ ልቡ ተሰወረ። ፊቱንም እየጸፋ ጮሆ ያለቅስ ጀመረ። ከጥቂት ቀን በኋላም ታመመ። አረጋውያንም መጥተው በረከቱን ተቀበሉ። ስጋውና ደሙንም ተቀብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒህ ቅዱሳን ጸሎት ይማረን ለዘላለሙም አሜን። በዚችም ቀን የአብርሃም የይስሐቅና የያዕቆብ መታሰቢያ ነው።